ሄለንን አቅም ስለሌላችሁ ሄለን ላይ መናገር ሲያቀታችሁ በአንድ ሪከርደር ብቻ የቤታ ልጅ ናት ተብሎ ተገምቶ የሰው ሪከርድ እንዴ ተሰድባ እኮ ሳሪ አበሻ በኔ ልጆች ቢሆን ኦኬ ሪከርደር ዶሮ ሪከርደር ናት። ዶሮ የኔ ሎጎ የላትም። መብቷን የፈለገችውን የመፖሰት ማስቆም አልችልም። ዶሮ እመቻታለሁ ምናምን ግን ብዙ ሪከርደር አሰስገሰስ ያልፖሰቱ ሰዎች የሉም። ለምንድን ነው እኔ አጀንዳ መደረግ? በነገራችን ላይ ድሮ አጀንዳ ሲደረግ ለምን እል ነበር? አሁን እልል ነው የምለው። በተቃራኒ እልል ድሮ ለምን ነው አይደል? አሁን እልል ነው የምለው። ከእርስ በርሳችሁ በውስጥ እያወራችሁ አንድ ሀገር ያላችሁ ምናምን ነገር አንዱ ሲጣላት እሷም አልቀይርም ድምጼን ጋይስ አንድ እነዚህማ አላስገባችሁ ነገር ምን እንደተፈጠረ አላቀርኩም። የሰርጀሪ ሞዴሬተሮች ናቸው ምን ያሉት ይሳደቡ ነው። ሰርጀሪ ከማን ጋር ተሳደበ? ሰርጀሪ ከኔ ጋር አይደለም የሚሰራ አቦ እንትና ቢስማርት ቆይ ምትላርክሽ እያ ላኩልሽ እሺ ጉቺ እዛ ጋር ሲያዩት ጀማቸው የሚፈላ ሰዎች አሉ። እዛ ቤት ማንንም ቲክታከር ልደት ተከብሯል፣ ሀዘን ተከብሯል፣ ሰርግም በለው ማንንም ቲክታከር አክብሯል። በውጭ ሀገር ያሉ ዛገር ውስጥ የሚኖሩ በአጠቃላይ ለቲክታከሮች እቺ ሴት መልካም ሴት እንጂ ክፉ ሴት አይደለም። ነው ቡርቴ ነው የምታረግልሽ ያለው ጉቺ ጋር ሲጣሉ ጉቺ ተሳት ሲገባ ሳራ መሰደብ ለምን አስፈለገ? ሳራ መለጠፍ ለምን አስፈለገ? እምትሰድ ሜርሲ ላይ ይገርም። እሺ ሜርሲ አላክሽም እኮ ሜርሲ አልገባኝም። ጋይስ ነገር ግን ነው አልገባኝም። ምን ተፈጥሮ ነው? ምን የተጣላ ሰው አለ? ያው ጩስ አይደለም ጋይስ፣ የተጣላ ሰው አለ? ማሰርጀሪ ተረሳድባ ነው ላስረዳሽ። እሺ ማሬ እሺ ሜርሲ ላኪያ ወይ ሜርሲ ወይ ሜርሲ አለው ሊያየ እንደነሽ እንትና ሰርጀሪና ጉቺ ተጣልተዋል። ሳራ ላበሻን የቤታ እንትኖች እየሰጥ ነው። ለምን አብረሽ ነሽ ብለው ከጉቺ ጋር አብረሽ ነሽ ይሄ ነው ሳራን የሰርጀሪ በጎች እየሰደዱ አዎ ለምን ከጉቺ ጋር ነሽ ብለው አዎ ጉቺን ታቀርቢያታለሽ ነው። ወይኔ ጉዴ ምን ጉድ ነው በጎቹ አዎ እንግዲህ ሁሌ ሰው ማን ወይ ሰይ እንትን ነዳጅ ልቀዳ ወጥቼ ነው ማሬ እንቱ ታውቂያለሽ እንወድሻለን የቤታ ገርዳዎች በጎች ምናምን ከታች ከዛ እዛ እንዳለ አታክ የሚያደርጉት ማንን ነው? ጉቺን ነው። እሷን ስለቀረብሽ ነው የምትሰደቢው ምናምን ከዛ ፍየሌ ደግሞ ምን አለ መሰለሽ እዛ ሆቴሉ አትሂጂ ወይስ በነፃ ነው የምትበይው ወይስ እየከፈልሽ ምናምን ከዛም በኋላ ጉቺ ደግሞ እንዴት እኔ እኮ በህጉ መሰረት ቤቷ ልሂድ እንጂ ሆቴል እስከሆነ ድረስ የሚሄድ መብት አለኝ የመቅረት መብት የለኝም ምናምን አለች። ከዛም በኋላ በዛ ነው የተነጋገሩት። ወይ ጉድ! እና ሳራን ልጅ ሰድቦታል ብሎ ቲቲ ሲያወራ ሰምቻለሁ። እኔ እንኳን ባይኔ ያላየሁም እውነት ለመናገር ባሏን ልጅ ነው ከጉቺ ጋር ተለያይ ነው ሳራ የጀመረው ከነጭ ቀማል ነው ማለት ሚት አርጉ
እስኪ የሚቀርብ እሺ ንገሪኝ እስኪ ቲቲዬ። መጀመሪያ የጀመረው ከነጭ ቅማል ነው። ባለፈው ነጭ ቅማል ሳራ ላበሻ ቤትሽ ውስጥ ምን እንደሚደረግ ምን እንደሚሰራ ሁሉ ነገር እናውቃለን ምናምን ብላ እንትን እያለች ነበረ፣ እያወራች ነበረ። ያው ጉቺ እንትን ትሌለ ጉቺን ለመናገር ፈልጋ ጉቺ ደግሞ ከሷ ጋር እንግዲህ በጣም ይቀራረባሉ። አሁን ላይ አይተሽ ከሆነ ጉቺ እዛ በብዛት ታሳልፋለች እና ያኔ እሷ በጣም ስትር ሄለን ሳሪን ማለት ነው። ከዛ በዚህ አጋጣሚ ደግሞ እነዚህ ሁለቱ ይጣላሉ፣ ቤታዩና እቺ ጉቺ ሰርጀሪና ጉቺና ሰርጀሪማ እንደተጣሉ አውቃለሁ። ከዛ እቺን ክፍተት ይጠቀሙና በጎቹ ይሄ ሳራ ላበሻ ላይ ይገለበጣሉ ማለት ነው። የሰርጀሪ በጎች ያኔ ሄለን በጀመረችው ነው ይሄ የተጀመረው ማለት ነው። ሄለን በጀመረችው ረገጣ በጎቹም ተነዱ ማለት ነው፣ ለዛች ተደርበው። ከዛ ቅድም ደግሞ ያቺ ገብታ ሰርጀሪ እኔ እንደዛ አላደረኩም ስትል ሞዶና አንቺ እንደዚህ እኔ አንቺን ባከብርሽም ወድሽም እንትኖችሽ ናቸው ተከታዮችሽና ሞዴሬተሮችሽ ናቸው እያለች እየተናገረች ነበር። እና ነገሩ ግን የጀመረው ከእንትና ነው፣ ከነጭ ቅማል ነው። ነጭ ቅማል ናት የጀመረችው። ሳሪ ላበሻ ላይ ሄደች። ሳራ ላበሻማ ስትናገር ሰምቻለሁ። ልክ ነሽ ስትናገር ሰምቻለሁ፣ ግን ሰርጀሪ እንሷን ስትናገራት አልሰማሁም። የዚች አሁን የምትሉትንም ነገር አላውቅም። ጉቺና ሰርጀሪ ግን እንደተጣሉ አውቃለሁ። ያው እኮ ነው አሁን ከጉቺ ከሰርጀሪ ጋር እኮ ስትጣይ እኮ የታወቀ ነው። የሰርጀሪ ጓደኞች በጎች መተው በኮመንት እንደሚሰዱሽ የታወቀ ነው። አብረውሽ ራሱ አሁን ለምሳሌ ምሳሌ በእኔ አትስጭም። ቱቱ ምን አረገቻቸው? ቱቱ ምን አረገቻቸው? ቱቱን ይሰድቧት አልነበረ ከኔ ጋር ስለሆነች? የእሷም ምትል አሁንም የሆነው ነገሩ ጉቺ ከሷ ጋር ቀረቤታ ስላላት ለምን በቃ የጥል ደቡ ነው የፈለጉት። የጥል ደቡ ኖ ሲጀመር እንዴት ባሪያቸውን አያውቁም እንዴ? ሲጀመር ከሰርጀሪ ጋር ከተጣላሽ ካጠገብሽ ያለው ጓደኛሽ ይሰድ ሳራ ላበሻ የጉቺ ፍሬንድ ነው ይሰዱ። የሰርጀሪ በጉቺ አንደኛ ነገር የማያውቁም፣ አያገናዝቡም፣ ይዱንታ አያውቁም፣ እንደተበሩ ነው የሚመጡት። ስለዚህ አክሴፕት ማድረግ እኮ ነው ጋይስ። ይሄ እኮ መጠበቅ እኮ ይሄ እኮ መናደድም የለባችሁ። የሰርጀሪ በጉቺ ሰድ ነው መረገጥ ያለባት ሰርጀሪ ናት እንጂ በጉቹ ብትመቻቸው፣ ብትሰድቢያቸው፣ ብታንቋሻቸው አይገባችሁም እኮ ማሪ እንዴ ምንም ታውቃላችሁ። እሷ ገብታ ቆምጣት በቃ ስታስመስል እያለቀሰች ምናምን እኔ እንደዛ ተሰደብ ጎኔ ቆመልኝ ሰው የለም ከዚህ ከኔ በላይ የተረገጠም የተሰሰው የለም ምናምን ብላ ያን ያዙዋን እያነባች ነበር። ይሄ ሙዳ ነው፣ እቺ ሙዳ ናት። ግን ሁሉም ሰው ሚዲያ ላይ ያለ ሰው ሊገባው የሚገባው ሰርጀሪ ለብቻዋ ከሁሉም ጋር ባህሪዋ ስለሚያባረገው ምንድነው ካንቺ ጎን ያሉትን በበጎ ደብ ነው። አንቺን ብቻ ሳይሆን ልክ ምንድነው የምታረግሽ መሰለሽ? ካንቺ ጋር ያሉትን ሰዎች ያልደረሰበት ተራ በተራ እየደረሰበት ነው ማለት ነው። ዛሬ ምን አለፈሽ ጉቺ አንድ ሁለት እየቀጣት ነበረ። በጣም ማለት ካሁን ተናገረች እያልኩ በጣም ተናዳ ነበረ። ግን ስሜቷን ተቆጣጥራ ገብታ ነበረ፣ መልሳ ወጣች እንጂ በጣም አፍንጫው አደረው። እኔ የምፈራው እንደው ጉቺ እንዳትናገር ነው እኔ የምፈራው። ጌታ ይቀጣጣላል። ምክንያቱም ጓደኛሽን ለጓደኛሽ የምትከፊው ነገር አለ፣ የምትፈሪው ነገር አለ። እንዲናገሩ እሷ ይሄን አታውቁም። ስለዚህ ምስክ አንቺ እሷ ጋር ስትጣይ ቀጥታ የምታደርገው ጓደኞችሽን በዙሪያሽ ያሉትን ሰዎች በእነዚህ እዚህ ቤት ኮሜንት አይደጋገም።